والصلاة والسلام على رسول الله صلى الله عليه وسلم እና አላህ Subhanahu Wa Ta'ala የኃይልና የጥበቡ መገለጫ የሆኑትን ስነ ፍጥረታት በዙሪያችንና በነፍሳችን የሚገኙትን ሁሉ የሱን የምስጢር ጓዳዎች እንድንዳስስና ስለሱ ግንዛቤያችን እንዳድግ ነው የሚፈልገው። ከዚህ ወትخرج الحي من الميت ይላል። አሁንም ሕያውን ከሙታን የምታወጣ የሆንከው ጌታዬ ሆይ በል ይላል። ሕያው ህይወት ያለውን ነገር በኃይሉ በጥበቡ ከሙታን ከተቃራኒው ያወጣል ማለት ነው። ይሄን ማን ነው ሊያረግ የሚችለው? ህይወት ያለው ነገር ተንቀሳቃሽ ነው፣ አዳጊ ነው፣ ተለዋዋጭ ነው። ሙታን ነገር ጉዑዝ ነገር ደግሞ ባለበት ሁሉ ጊዜ ያው እንደ ድንጋይ የሚደርቆ ያለ ነገር ነው ማለት ነው። ግን አላህ Subhanahu Wa Ta'ala ከኃይሉና ከጥበቡ ብዛት የተነሳ ተቃራኒ ነገር ከተቃራኒ ያወጣዋል፣ ከአምሳያው ሳይሆን ማለት ነው። تخرج الحي ህይወት ያለው ነገር እንደኛ ለምሳሌ من الميت ምንም ህይወት የሌለው የማይንቀሳቀስ ምንም የማይሰማ ከሆነው ነገር ያወጣዋል ማለት ነው። እኛ ሰውነን ከመፈጠራችን በፊት ምን ነበር? ዚግባ የማይባል አስቀያሚ ኢማሂን ይላል። ንፍጥ አልነበረም፣ ተንፍጥ ያልተሻለ ፈሳሽ ነበር። ያ ንፍጥ ዚግባ የማይባል ንፍጥ እንዴት የተከበረ የሰው ልጅ ሆኖ ሊመጣ በማን ጥበብ በማን ፈቃድ ነው? እና ተመራቅ ተንፍጥ ያልተለየ የነበረ አስቀያሚ ፈሳሽ ዚግባ የማይባል ሰውን የመሰለ ክቡር ፍጡር ሊሆን እንዴት ቻለ? በማን ጥበብ በማን ፈቃድ? እንደገና ከበራሪዎች ከምንድነው የሚፈጠሩት? ከእንቁላል ነው የሚወጡት አይደለም? እንቁላል ምንድነው? ብትሰብረው ቢጫና ነጭ ፈሳሽ ነው፣ አስቀያሚ የሆነ ፈሳሽ የምታገኘው ማለት ነው። ያ ነገር ምን ነበር? በእንቁላልነት ደረጃው እያለ ሕያው ነት ባህሪ ነበረው? ምንም ነገር አልነበረው። ከትንሽ ጊዜ በኋላ ግን የተሟላ በራሪ ሆኖ ይወጣል ማለት ነው። በማን ኃይል በማን ጥበብ ነው እንደዛ ሊሆን የቻለው? በእጽዋት ደረጃም እንደዛው ነው። አዝሪት በምትዘራ ጊዜ በቆሎው ያው ጥጥር የሚመስል ነገር ነው፣ ደረቅ ነገር ነው። ስትዘራው ግን ከ3 ከ4 ቀናት በኋላ ተብተክትኮ ይወጣል። ያ ደረቅ የነበረው በጥርስ ልቆረጥመው የማትችለው ነገር በቀላሉ ለስልሶ ለዝቦ ከመሐከል በቀልቱ ፈንጥቆ መሬትን ቀዶ ሕያው ሆኖ እንዲወጣ ያደርገዋል ማለት ነው። ማን ነው ይሄን የሚያደርገው? የተምር ፍሬ ትዘራዋለህ፣ አትክልት የተምር ፍሬ ድንጋይ ማለት ነው። በድንጋይ እንኳን በቀጠቅጠው በቀላሉ የሚሰበር ነገር አይደለም፣ አጥንት ነው። ግን ያን ነገር ሲተክሉት በቀላሉ ውሃና አፈር ስላገኘ ብቻ ወዳውኑ ተፈርክሶ በቀልቱ የተምርን ዛፍ የሚያህል ነገር ይወልዳል። ያቺ ዝግባ ማትባል ጥጥር ማለት ነው። በማን ኃይል በማን ጥበብ ነው ይሄ የሚሆነው? ይላል አላህ Subhanahu Wa Ta'ala። እና وتخرج الميت من الحي እንደገና ከሕያው ደግሞ ሙታንን ተቃራኒውን ታወጣለህ ይላል። አሁን ዛሬ ሕያው አለንኛ፣ ነገ ግን ከህይወት ውጭ እንሆናለን ማለት ነው። ምን ተፈጠረ? እግራችን አልተቆረጠ፣ ራሳችን አልተቀነሰ፣ ሙሉ ሰውነት እያለ ህይወት ግን ነጥቆ ይወስዳታል። ጀናዛ ሆነ። በቃ አንድ ቀን እንኳን ማደር የለበትም፣ ቶሎ ንቅበረው ይባላል የፈለገው የሚወደድ ሰው ቢሆን። ማን ነው ትናንትና ሕያው ሙሉ የነበረውን ሰውዬ አንድ ነገር ሳይቀነስ ሳይቆረስ ህይወት የምትባለውን ምስጥር ስለወሰደበት ተጥቅም ውጭ ሆነ ወዳው ማለት ነው። ከህይወት ወደ ሞት ይሄን የሚያደርገው ማን ነው? ይላል አላህ Subhanahu Wa Ta'ala። ወተርዙቁ መን ተሻኡ بغير حساب እንዲሁም በስጦታና በእድል ደረጃ ሲታይ የፈለከውን ሰው የፈለከውን ትሰጠዋለህ፣ ያለ ስፍር ያለ ቁጥር ያለ መጠን። አንዱን ካንተ መሐከል አንስቶ ሚሊዮነር ያደርገዋል አይደለም እንዴ? ታናሽ ወንድም ሚሊዮነር ይሆናል፣ አንተ ግን የዳቦ መግዣ የለህም። ለምን? ማን ነው ይሄን የወሰነው? በጉልበት ቢሆን ምናልባት ይሄኛው የውምያ የሚሰራ በደም ጠጣር ጠንቻ ያለው ነው፣ ያኛው ግን አንድ ፌስታል የማያነሳ ነው ለብስብስ። ግን አላህ ሰጠው፣ ምን ታረጋለህ? አላሁ ሙስተዓን።
ይሄ ሁሉ ባይናችሁ ታያላችሁ የሰው ልጅ የት ነው አቅላችሁ ይላል ለምን አታስቡም ለምን አታስተውሉም ነው የሚለው አላህ Subhanahu Wa Ta'ala እና አንዱን ሀብታም የአንድ ሰው ልጆች እናት አባት ልጆች አንዳንድ ጊዜ መንታ ይሆናሉ ወይ ተከታታይ ናቸው የፊተኛው በትምህርት ጎበዝ ነው ጉልበቱን ጦንቻው ማሻአላህ ነው ግን ከእንዳህያ ከመጫን በስተቀር ምንም ማስገም ይችላል ሌላው ግን በሬዚደንት ይሆናል ተዋላ ተነስቶ አንተ አልፎ ዓለምን የሚያሽከረክር ሊሆን ይችላል ማለት ነው ማን ነው ይሄን ልዩነት ያመጣው በእግሩ ወይ በጭንቅል በምኑ ነው የበለጠ እኩል ናቸው አንድ ቤት ነው ያደጋችሁት ይሄንን እድል የሚሰጠው እኮ የሚያከፋፍለው ብታውቁ እኔ ነኝ ሁሉም ነገር የስጦታ ምንጭ እኔ ነኝ ይላል አላህ Subhanahu Wa Ta'ala ስለዚህ አላህ ከሰጠ ማንንም ሊነፍግህ አይችልም አላህ ከነፈገህ ደግሞ ማንንም ሊሰጥህ አይችልም ያለቀ ጉዳይ ነው በተለምዶ ያው የድል ጉዳይ ትላለህ ግን የድል ጉዳይ ከሆነ በአላህ ሪዷ በአላህ ፍቃድ ለምን አትመራም እሺ ሁሉ ነገር በሱ እጅ በሱ ደጅ ነው ከተባለ በአኺራም ዱንያም የሱ ነው ስለዚህ የሱ ከሆነ ከሱ ጋር መታረቅ ነው ከሱ ጋር መተዋወቅ ነው የሚበጅህ በሱ ላይ ማመጹ የባሰ ኪሳራ ውስጥ ይጨምራል ማለት ነው ወተርዙቁ መን ተሻኡ بغير حساب የፈለገውን ያለ መጠን ቁጥር ውስጥ የሚጠፋው ድረስ ማለት ነው አሁን አንዳንዶቹ ጭራሽ ያልተማሩ አሉ ቁጥር እንኳን እንደ 100 መቁጠር የማይችሉ ሀብታሞች አሉ ግን ባለሙያውን ዶክተሩን ፕሮፌሰሩን ቀጥሮ ያሰራዋል የሱ ዶክተርነት እድሉ ከሌለ ምን ፋይዳ ያለው ያንተ ገረድ ይሆናል ማለት ነው ይሄን የሰጠው በእውቀት ቢሆን በጉልበት ቢሆን ኑሮ ይሄኛው ነበር የሚገባው በእኛ ስሌት ቢሆን ኑሮ ማለት ነው ላ እኔ ያልኩት ብቻ ነው የሚሆነው ይላል አላህ Subhanahu Wa Ta'ala ይህን ሲባል ግን ጊዜያዊ እድል የሰጣቸውን መርጧቸዋል ወዷቸዋል ማለት አይደለም ለፈተና ነው እነሱም የሚጠላቸው ሊሆን ይችላሉ ግን ዱንያ ለጥላት ለወዳጅ አይለይም ለፈለገው ይሰጣታል ርካሽ ዕቃ ስለሆነች ይህንን ካወቀ የሰው ልጅ በቀደር አመነ ማለት ነው በቀደር ካመነ ደግሞ ችግሩ ተፈታ ማለት ነው ሁሉ ነገር በአላህ ፍቃድ ነው የሚሰራው ከሆነ አንተ ከአላህ ፍቃድ ጋር መሄድ ያለብህ ያ ከሆነ ችግር የለብህም የፈለገው ችግረኛ ብትሆን ደሃ ብትሆን ምን ብትሆን ከአላህ ጋር ከታረክ በመጨረሻ ዙሮ አንተ ነህ ታላቅ ሰው ከአላህ ጋር ከተጣላ ግን የፈለገው ባለስልጣን ቢሆን የፈለገው ሀብታም ቢሆን የፈለገው ምሁር ቢሆን ዋጋ የለውም አንድ ሰሞን ያው ተብለልጮ ነገ አይወድቁ ውድቀት ይወድቃል ማለት ነው በመሆኑም ይሄንን አውቃችሁ ከኔ ፍቃድ ጋር መራመድ መቻል አለባችሁ ስለዚህ لا يتخذ المؤمنون الكافرين اولياء من اهل ይላል አላህ Subhanahu Wa Ta'ala አንተ ሙእሚን ነህ ካልክ ሌሎች የአላህ ጠላቶች ከሃዲዎች አሉ ሙሽሪኮች አሉ እምነተ ቢሶች ሹዒዮች አሉ እነዛ ሁሉ እኔ በሰጣቸው ጸጋ ለጊዜው ሊንቀባረሩ ይችላሉ ያለም አባራነን ሊሉ ይችላሉ ግን ካፊር ነው ካፊር ከሆነ ከኔ ዘንድ ቦታ የለውም እሱ ለጊዜው ለፈተና ነው እንጂ የሰጠው ስለዚህ አንተ ሙእሚን ነህ ብለህ ሲያበቃ በማንኛውም አጋጣሚ ከጥላቶች ጉያ እንዳትሸራኮት ተጠንቀቅ ይላል አላህ Subhanahu Wa Ta'ala لا يتخذ المؤمنون الكافرين اولياء اشتقاء ይላል سبحان الله البلدان الاشتقاء ولا اشقاء اشتقاء እንዴት ይሆናል አላህ Subhanahu Wa Ta'ala لا تتخذوا عدوي وعدوكم ይያለህ ሙእሚን ነህ ብለህ ያላህን ጠላቶ ያፉን ሞልቶ ወዳጆች ታልክ ምን ቀረ ከዚህ በኋላ እና لا يتخذ المؤمنون አማይነን የሚሉ ሰዎች ማንም ይሁን ማን አልካፊሪን ቢላህ በአላህ የካዱትን ኃይሎች አውሊያ አሽዲቃ ወዳጅ አድርገው ረዳት ደጋፊ አድርገው ሊይዟቸው አይገባም ዲዳን لا يجتمعان ሁለት ተቃራኒ ነገር አንድ ቦታ ላይ ሊኖር አይችልም ስለዚህ በአንድ በኩል እኔ ሙእሚን ነኝ ብለህ የጌታ ትእዛዝ አከብራለሁኝ ይያልክ በሌላ በኩል ደግሞ ጥላቶቹን እንደ አካል ወዳጅ አድርገህ ተያዝክ እንዴት አድርጌ እኔ የጥላቶች ፍቅር አለበት ልብ ውስጥ እኔ እንዴት ገባለሁ ይላል አላህ Subhanahu Wa Ta'ala እና ሙእሚን ነኝ ካልክ ምን አህለይ ከማን ጋር እንደምትወግን
እንደምትለው ሙእሚን ከሆንክ ከኔ ፍቃድ ጋር መሄድ አለብህ ከኔ ወዳጆች ጋር መወገን አለብህ ካልሆነ ደግሞ ተወኝ ያው መረጥካቸው ጋር ሂድ ለልጀሂም እንጂ እኔ ወዳጆች ጥላቶች ጋር የሚወገን በምንም አይነት ኢማን ሊኖረው አይችልም ይላል አላህ Subhanahu Wa Ta'ala ሚን ዱኒል ሙእሚኒና ሚን ዱኒል ኢስቲክፋኢ ቢልሙእሚኒን ሙእሚን በሆኑ ወገኖች መብቃቃት ስተህ ከዛ አልፈህ ተርፈህ ከወዳጆች ጋር የምትወግንና ግንባር የምትገጥም ከሆነ አላውቅህም ይላል አላህ Subhanahu Wa Ta'ala እና እንግዲህ ሙእሚን እነመል ሙእሚኑና ኢኽዋ ባዱም አውሊያኡ ባድ እንዳለው ሙእሚኖች አንድ አካል አንድ አምሳል ናቸው ምስራቅም ይሁን ምዕራብም ይሁን ጥቁሩም ይሁን ነጩም ይሁን የፈለገው ሀብታም ይሁን ደሃም ይሁን ሙእሚን ነህ ታልክ በላ ኢላሃ ኢላላህ መስመር አንተ ከወገኖች ጋር መወገን አለብህ ከዛ አልፈህ ግን ከሌሎቹ ከአላህ ጥላቶች ጋር ያጨበጨብክ ሙእሚን ነህ ብትል ይሄ ሌላ ጉዳይ ነው ተግባርህ ሌላ ቃልህ ሌላ ሆነ ማለት ነው من دون المؤمنين ማለት من دون الاكتفاء بصداقه المؤمنين ሙእሚን የሆኑት ወገኖች ጋራ መታረቅና መስማማት ተተህ ከዛ አልፈህ ሙእሚኖቹ ምን ያረጉልኛል ብለህ እነሱን በመናቅ ከሌሎቹ ከካህዲዎቹ ጋራ የምትወግን ከሆነ ያንተ ኢማን ከቃል አያልፍም ይላል አላህ Subhanahu Wa Ta'ala ومن يفعل ذلك ይሄንን እንግዲህ የጌታ ማስጠንቀቂያ ትቶ ተወዳጆች ጋራ ተጣልቶና ተለያይቶ ከጥላቶች ጋራ የሚወግን ከሆነ ይላል ምን ይሆናል ذلك من يفعل ذلك ይሄንን የተሳከረ አቋም አራምዳለሁ የሚል ካለ በስሙ ሙእሚን በተግባሩ ካፊር ጋራ የሚወግን ከሆነ فليس من الله في شيء አላህ ዘንዳ ይሰው ቦታ የለውም ምንም አይደለህም አንተ ዋጋ ቢስ ነህ ይላል አላህ ይሄ የአላህ ውሳኔ ነው እንግዲህ የአላህ ፈትዋ ነው فليس من الله في شيء أنت وإن ادعيت أنك المؤمن وأنك الصادق وأنت الموحد أبدا ليس لك عند الله شيء الله زندا بوتا إلهم سيلي أستنكك أعلم على فليس من الله في دين الله وفي فضل الله سبحانه وتعالى منم أنت بوتا إلهم تسرزها مالتنا الله كسرزه يتنو متقبه فليس من الله في شيء إلا أن تتقوا منهم تقاه إلى القتلوا مالتنا الله أكبر أرحم الراحمين ضروران يقلها تانت يبلتا ችግር ሲያጋጥምህ ታቅም በላይ ሲከብድ መፍትሄ ይሰጣል እሱ ራሱ ማለት ነው ግን አንተ በሆነ ባልሆነው ዝም ብለህ ራስህ በፈጠረው ምክንያት ራስህ በመትፈጥረው ችግር እንደዚህ ስለሆነ ነው ዶሩራ ነው ማለት የለብህም ዶሩራ በቂ ምክንያት በሚኖርህ ጊዜ እኔ ያቃለሁኝ የዛ ጊዜ ችግርህን አውቅልሃለሁ ግን አንተ በሆነ ባልሆነው ምክንያትም ብለህ እንደዚህ ስለሆነ ነው ዶሩሪ ነው ብትለኝ ሊሆን አይችልም ነው የሚለው فليس من الله في شيء الا ان تتقوا منهم تقاه ከጥላቶቻቸው ጋራ ለመኖር ለጥንቃቄ የሚያስፈልጉ እርምጃዎች ካሉ እነዛ ሁኔታዎች ካስገደዷችሁ በችግሩ መጠን እንደ ችግሩ ይፈቀድላችኋል ሙጃመላ መግባባት ማለት ነው ይሄም በዛሂር ብቻ ማለት ነው በባጢን ሳይሆን መውደድ ሳይሆን መኗኗር ማለት ነው መቻቻል የሚባለው ነገር አለ አይደል መቻቻል ማለት እንግዲህ እየጎረበጠህ ምን አረጋለሁ ሌላ የተሻለ ቦታ ስለሌለ ይያልክ እዛው ጉርባጤው ላይ እንደተመቸህ ሆነህ ትኖራለህ ማለት ነው ግን ከልብህ መጭቶህ ደስ ብሎህ ረክተህ ከሆነ ያ ሌላ ጉዳይ ነው የሚለው إلا أن تتقوا منهم تقاتا في الظاهر وليس في الباطن جمهور العلماء እንደፈሰሩት ማለት ካፊር በምንም አይነት የፈለገው ነገር ቢሆን ከልብህ ልትወደውና ልታፈቅረው ልታምነው አይገባህም ግን ዙሩፎች ተተጫኑህ አማራጮች ከጠፉሳ ለምሳሌ አቀልያት የሚባሉ አገሮች አሉ ትንሽ ሙስሊሞች አሉ አብዛኛው ካፊር ነው ማለት ነው ስለዚህ 1% የሚሆኑ አሉ በአንዳንድ ሀገር 2% የሚሆኑ አሉ 3% የሚሆኑ አሉ እነዛ እንግዲህ ሙሉ መብታችንን እናገኝ ቢሉ ካለው ሙጅተማዕ ጋራ ወይም ካለው ሱልጣ ጋራ ሊኖሩ አይችሉም ማለት ነው በቀላሉ ሊያጠፋቸው ይችላል
እነዛ ሰዎች አላህ ضرورቸውን ያቅላቸዋል ማለት ነው በተወሰነ ደረጃ መብታቸው መሰረታዊ ነገርን እስካላጡ ድረስ እነዛ አለው ዋቂ አልሐል ጋራ ተቻችሎ መኖር ይፈቀድላቸዋል ይላል አላህ Subhanahu Wa Ta'ala እና ከሱ አለቃ የሚፈልግብህን ነገር ታደርጋለህ ዲንህን ባልነካ መጠኑ የኔን ሐቅ ሳይጋፋ ያዘዘህን ታረጋለህ የከለከለህን በአገሪቱ ህግ ትተዳደራለህ ማለት ለምን አቅም የለህምና እምቢ ብትል ከዛ የባሰ ይመጣል አገርህን የማጣት መብትን የመገፈፍ የባሰ ችግር ስለሚመጣ አንዳንድ ጊዜ ሂጅራ መሄድ ማትችልበት ሁኔታ ይኖራል እንዳሁኑ ጊዜ በአሁኑ ጊዜ ሂጅራ መሄድ ራሱ አይቻልም ዲን ያለው ሰው ከአንድ ቦታ አንድ ነገር ቢያጋጥመው ሌላ ቦታ ቢሄድ የተከታተለ ነው የሚያሳድደው ማለት ነው ኢትፋቂያት እየተደረገ ነው ያለው እንዲህ ከሆነሳ ያ ሁኔታውን ያስገድደሃል ያን ጊዜ ግልጽ የሆነ ተቃውሞ ላታረግ ትችላለህ ማለት ነው ረገብ ትላለህ ለመኖር ስትል ረገብ ትላለህ ማለት ከአላማ ሙሉ በሙሉ ተወጣለህ ማለት አይደለም ከመብቶች የተወሰኑት መሰረታዊ ነገሮችን ከተውልህ ሌሎች ነገሮች ቢጫኑህም ምን አረጋለሁ ከዚህ የበለጠ ደግሞ ይመጣብኛል ብለህ ገሸሽ ልትል ትችላለህ ማለት ነው ይህም በዛሂር ነው በባጢን ግን እነዛን ሰዎች የመውደድና የማክበር ስሜት ካለብህ ዋጋ የለህም ማለት ነው ኢና ለነቡሹ في وجوه القوم وقلوبنا تلعنهم ማሉ እና ይሁዶቹ በአንድ ሀገር ውስጥ ይኖሩ ነበር ሙሽሪኮቹ ይኖሩ ነበር የተለያዩ ነሳራዎቹ ይኖሩ ነበር እነዛ ሰዎች ሲመጡ ነብዩ አለይሂ ሰላቱ ወሰለም መጀመሪያ አካባቢ በተለይ ጉልበት በላለባቸው ጊዜ በአክብሮት ይቀበሏቸው ነበር ተርሂብ ያረጓቸው ነበር የአላህን ጥላቶች ማለት ነው ለምን ያን ነገር ካላደረጉ በለላ አቅማቸው ሊቋቋሟቸው ስለማይችሉ ማለት ነው ስለዚህ እነሚጠሏቸው ሰው ሙናፊቆቹ ሲመጡ ልክ እንደ ትክክለኛ አማኝ አድርገው አክብሮት ይሰጧቸው ነበር ከዛ ምን አሉ እነዚህ ሰዎች እንደምትጠሏቸው እናቃለን ሲመጡ ግን ነውር ክብር ብለው ይቀበሏቸዋል ብሎ ጠይቃቸው አንድ ሱሐቢ ኢና ለነቡሹ في وجوه القوم وقلوبنا تلعنهم አሉ ይሄ እኮ ስነ ምግባር ነው ሰዎች የምትጠላቸው ሰዎች በሚመጡ ጊዜ በፈገግታ ትቀበላለህ ፊትክን አቆሳትረህ አጨፍቅህ እንትን ታልክ መጥፎ ሰው ነው የምትባለው ስለዚህ ሰዎችን በፈገግታ እንቀበላቸዋለን ልባችን እየረገማቸው አሉ ይሄ ነው ልባችን እየረገማቸው በልባችን አላህ ይርዓንክ ይያል ግን ዛሂሩን ነውር ከበር ገሌ ነው ምናምን ብለን እንቀበለዋለን ይሄ ስነ ምግባር ዲፕሎማሲ ማለት ነው አሁን ጊዜ ስም ተሰጥቷል ለራሱ እና የዲፕሎማሲ አካር ሌላ ጉዳይ ነው ማለት ነው ለጋራ ጥቅም ስትል የባሰ ችግር እንዳይመጣብህ ያው ለጊዜው አላህ ጉልበት ሰጥቷል ስልጣን አለው ያን እንግዲህ መብትህን ለማስከበር ስትል ትኖራለህ ማለት ነው ውስጡን ያለቀስክ ላውን ልትስጥ ትችላለህ ግን በምንም አይነት እሱን አክብረህና ተልብህ በጸጋ ተቀብለህ እምትኖርበት ምክንያት ካለ ኢማን የዛ ጊዜ ይበራል ታንተ ውስጥ እና ኢላ አንተ ተቁ ምንሁን ተቃተን ማለት በዚህ መልክ ነው ማለት ነው መወዳ የሚባል ነገር ሶዳቃ የሚባል ነገር አይኖርም በካፊርና በሙእሚን መካከል ግን ተዓውን ሊኖር ይችላል ማለት ነው በሌላ ቦታ እንዳው لا ينهاكم الله عن الذين لم يقاتلكم في الدين ولم يخرجوكم من دياركم أن تبروهم وتقسطوا إليهم معاملة الدنيا ያለ ነው ማለት ነው አንዳንዶቹ ግን ይሄን አይለዩም ማለት ነው ሙአመላውን ተማፍቀር ጋር ያያይዙታል ማፍቀሩን ተሙአመላ ጋር ያደባልቁታል ማለት ነው ላ ያንተ ነገ የምትችለውን ነገር እስከቻልክ ድረስ ለጠላት በምንም አይነት መንበርከክ የለብህም ታቅም በላይ ከሆነ ግን መጥፋት የለብህም ምናልባት አንተ ዛሬ ቁጥርህ ጥቂት ነው አቅምህ ውስን ነው ግን የተወሰነ ጊዜ ብታገኝ አንተ አባቋም ተጠነከርክ ተሰራህ ለዓላማህ ነገ ዛሬ አንድ ብቻ ነው የነበርከው ከ20 አመት በኋላ 5-6 ጎረምሳ ይኖርሃል ማለት ነው በየለቤቱም እንደዛው ቁጥርህ እያደገ ይመጣል ጉልበትህ የዛ ጊዜ ልትቋቋም የምትችልበት ወቅት ላይ ስትደርስ ትነሳለህ ማለት ነው መብትን ትጠይቃለህ እስከዛ ድረስ ግን እንደ ጊዜው ቀን እስከሚወጣ ያባተ ባሪያ ይግዛ የሚባል አለ ያገራችን ታሪክ አይደለም እንዴ ይሄ ህክማ ነው ራሱ ያላቅሙን ማለት ለአደጋ ያጋልጣል ማለት ነው ይሄን ማለት ግን እነዛን ወደያቸው ማለት አይደለም እዘላቸው ሽሩሩ ባላቸው አንተ በተሻለ አለቃ ከየት ይመጣልኛል እድሜህን ያስረዝምልኝ እያልክ መርቀው ማለት አይደለም ግን
በዚህ መልክ ነው መወሰድ ያለበት በዛሂር ሙዓመላ ማድረግና ውስጡን ማፍቀርና ማክበር ሌላ ጉዳይ ነው ካፊርን ማክበርና ማፍቀር የሚባል ነገር ከቶውንም በሙእሚን ዘንድ ሊኖር አይችልም የፈለገው ቢሆን ማለት ነው ይህ እንግዲህ ያስገደደህ እነሱ በአቅማቸው የተጫኑህና ታቅም በላይ በምትሆንበት ጊዜ ነው ቱቃ የምታደርገው ማለት ነው የዛ አይነት ጫና ከሌለ እሱም አያስፈልግም ራሱ ሙጃመላውንም ልትተወው ትችላለህ ማለት ነው ይሄም ደግሞ ያ ተጽዕኖው ደግሞ የሚያስገድድ ሁኔታ በህይወት ላይ ሲመጣ ነው ዝም ብሎ ይጠላኛል በተንኮል ያስበኛል በለሉ ወህምይ በሆኑ ምክንያቶች አይደለም መንሸርደድ ያለብህ በተጨባጭ ይገርፈኝ ይገለኛል ይሄን ነገር ካላረኩኝ የሚባልበት ደረጃ ሲደርስ ነው ኢክራህ የሚመጣው ቱቂያ የሚያስፈልገው የዛ ጊዜ ነው አለበለዚያ ዝም ብሎ እሱ ገና ምናልባት ቅር ይለው ይሆናል ገና ምናልባት በሚል ይሄ ዑዝር አይደለም በተጨባጭ ጉዳት የሚያደርስብህ መሆኑ ሲረጋገጥ ነው ይሄንን ማድረግ የምትችለው ማለት ነው ወይሐذركم الله نفسه እና በዚህ መስአላ በዚህ ጉዳይ ላይ አላህ በምንም አይነት ቸል ብሎ ሊያልፈው አይፈልግም ይላል ጥላቶችን የማክበርና የማፍቀር ሁኔታ ከታየባችሁ አላህ Subhanahu Wa Ta'ala ራሱን በራሱ ያስጠነቅቃቸዋል በዚህ ጉዳይ ላይ ቢሻው ብዬ አላልፈም እኔ ራሴንህን ጊዜ አቋሚን እገልጽላችኋለሁ ይላል ጥላቴን የሚወድና የሚያፈቅር ሰው ካለ በዚህ መዘዝ የሚመጣብህ አሳር መከራ ከባድ ነው ተጠንቀቅ እኔን ተጠንቀቀኝ ተቀይሜሃለሁ ብዬ ግልጹን እነግርሃለሁ ይላል አላህ ነፍሰሁ የሚለው ያው ራስን በራሱ ማለት ነው ስለ ራሱ የሚያስቀይመውንና የሚያስቆጣውን ነገር እሱ ካልነገረህ እንዴት ታውቀዋለህ ራሴ በዚህ ጉዳይ ላይ በምንም አይነት ቢሻው ብዬ የማልፈው ነገር እንደሌለ አስገነዝብሃለሁ አስጠነቅቅሃለሁ ይላል ወይም ዒቃበህ ብለው የፈሰሩ አሉ يحذركم الله نفسه በዚህ ሳቢያ አላህ በአንተ ላይ ሊያመጣው የሚችለውን ቁጣና አሳር መከራ ያስጠነቅቅሃል وإلى الله المصير የሁሉም ነገር መመለሻ ወደ አላህ ነው ሌሎቹ ፍጡሮች ቢጠሉህ በአንተ ላይ ጉዳት ላይ ያደርሱ ቢሹኮ ማምለጫ መሮጫ መደበቂያ አይጠፋም ግን ከአላህ ጋር ከከጣላ ወዴት ነው የምትሄደው ይላል አላህ Subhanahu ሰማይ ብትወጣ የሱ ነው መሬት ብትገባም የሱ ነው ምስራቅ ብትሄድ ምዕራብ ከአላህ የምትደበቅበት ቦታ የለም ለምን ሩጠህ እኔ እጅ ላይ ነው የምትወድቀው وإلى الله المصير ሌሎቹ ግን አንዲት የተወሰነች አካባቢ ነው የሚቆጣጠሩት ጉልበትና ስልጣንም ካላቸው ከዛ ከሱ ድንበር አለፍታልክ በቃ ማሰላማ የት ያገኝሃል ምንም ማድረግ አይችልም ማለት ነው እዛው ግዛቱ ውስጥ መኖር ትችላለህ እያንዳንዱ ቤት በርቁስ አንተን ፈልጎ ሊያገኝህ ይችላል አንድ ክፍለ ሀገር ዋና ከተማ ራሱ ዋና መደበቂያ ነው መኖር ይችላል ማንም ተቃዋሚ ትልልቅ ሀገሮች ናቸው እንደውም በአሁኑ ጊዜ ለመደበቅ ምቹ የሆኑት ግን የፈለገው ቴክኖሎጂ እንኳን መሳሪያው ቢራቀቅ ሰው መኖር ይችላል መደበቅ ይችላል ማምለጥ መሸወድ ይችላል ማለት ነው ከአላህ ጋር ተተጋጨህ ግን የት ነው የምትደበቀው መሬቱም ሰማውም ሁሉም ነገር የሱ ኃይል ነው ተሱ የምትደበቅበት ላፍታ እንኳን የለም ማለት ነው وإلى الله المصير ከኔ ጋር መጣላት ነው አደጋ የሚያስከትለውና የፈለገው ሰው ከኔ ተተጋጨ መመለሻው እኔ ዘንድ ነው ሁሉም ነገር ሊደብቀው አይችልም መመለሻው ወደ እኔ ነው ይሄ ነው አላህ ነው ሊፈራ የሚገባው ምክንያቱም ተፈለገ አያጣህም ታባረረህ አታመልጥም ሌሎች ግን ቢፈልጉም ቢያሳድዱህም የማምለጥ ተስፋ ይኖራል ማለት ነው እሱ ካላለ በተለይ አያገኙህም ጭርሱ ፍርዓውን ሙሳን ለመግደል 12000 ህፃናት ነው ያጨደው ግን ራሱ ቤተ መንግስት ነው ያደገው ሙሳ አይደለም ጫካ ሄደ ሱብሃንአላህ 12000 መሳኪን ያላበሳቸው ሙሳ ይሆናል እየተባለ ተገደለ ሙሳ ግን ቤተ መንግስት ሞግዚት ተቀጥሮለት ተንበሻብሾ እዛ አሳደገና እዛ ዋጋውን ሰጠው ማለት ነው ይሄ በቃ ማዕቀል ላለው ሰው በቅርቡስ ቢሆን እና መንግስቱ ኃይለ ማርያም የት ነው ያደገው የኃይለ ስላሴ ክቡር ዘበኛ ልጅ ነው የዘበኛው ልጅ በር ላይ የሚቆመው እግሩ ስር ቀበረው ኋላ ጀናዛው እንኳን አላሁ ሙስተዓን
ኢዕቲባር አቅላችንን እናሰራ አላህ Subhanahu Wa Ta'ala ተአምር ነው ወልጊዜ የሚሰራው እና ወደ አላህ ነው መመለሻው አኺራ ብቻ አይደለም ወደ አላህ ነው መመለሻው እዚህም በየደቂቃው በየሰኮንዱ ሁሉም ነገር የትም ሩጦ አያመልጥም በእኔ ቁጥጥር ስር ነው ያለ ነው አላህ Subhanahu Wa Ta'ala ይሄ ነው ሊፈራ የሚገባው ኃይልና ጌታ ማለት ሌላው ግን ማን ነውና ነው እኔ ካልኩት ካዘዝኩት ሊጎዳ ይችላል ካልሆነ ግን ምንም ሊያረጋ ይችላል ቁል ኢን ትኽፉ ማ ፊ ሱዱሪኩም ማላ በልባችሁ ውስጥ ያለውን ስሜታችሁን ይፋ ብታደርጉት ብትደብቁት ይላል ብታምቁት በልባችን ውስጥ በየሰኮንድ በየደቂቃው የሚመላለሱ ሐሳቦች አሉ የሚለዋወጡ የሚገለባበጡ ስሜቶች አሉ እነዚህን ስሜታችሁን ትኽፉ ማ ፊ ሱዱሪኩም ማንም እንዳያቀባችሁ ብትደብቁና ብታምቋቸው አው ትብዱህ ወይም ደግሞ አደባባይ አውጥታችሁ ብታውጇቸው ይፋ ብታደርጓቸው ይሄ ለእናንተ ነው ይፋ ተደረገ ተደበቀ የሚባለው በእናንተ አመለካከት በእናንተ አቅም ነው በእኔ ዘንድ ግን ይፋ የሚወጡትም የሚደበቁትም ሁሉም ልዩነት የላቸውም ይላል ያዕለሙ አላህ ፈለገው ጉድጓድ ቆፍረህ ጓዳ ውስጥ ጨለማ ብትደብቀው አላህ ያችን ያቃታል የት እንደደበቃት አደባባይ ያወጣውም ያሰጣውም ደግሞ እንደዛው ነው የሚያቀው ላፈርቅ በአደባባይ ያለው ይፋ የተዘረጋውና ምድር ውስጥ የተደበቀው አላህ ዘንድ እኩል ነው ይላል ተማን ትደበቃለሽ ያዕለሙ አላህ ወያዕለሙ ማ ፊ السماوات وما في الارض አንተ እንደግለሰብ የደበቀውና የተጠነቀቀው ያመቀው ነገር ይቅርና ባይገርም በሰማያትና በምድር ደረጃ አላ ሙስተወል ዓለም አንዲት ሚሊ ብናኝ ተደብቃ አታድርምታ አላህ ሁሉ ነገር እኔ ይታስርናት ይላል ማለት ነው ያዕለሙ አላህ ሁሉንም ነገር በሰማያት በምድር ማን ነው እንዲህ አይነት ኃይል ያለው እንዲህ አይነት ዕውቀት ያለው እንኳን በአለም ደረጃ በሰማያትና በምድር ቀርቶ እዚች አሁን አለንባት ትንሽ ቤት ውስጥ ያለውን እንትኑ ዳርዳር አናይም ከጀርባችን ያለውን ማን እንደሆነ አናቅም የሰው አቅም ይሄ ነው አላህ ግን Subhanahu Wa Ta'ala አላ ሙስተወል ዓለም ዑሉይሃ ወሱፍልይሃ ላይኛውም ዓለም ታችኛውም ዓለም በከርሱም በጀርባውም ያዘለው የደበቀው እኩል ነው እሱ ዘንድ ይላል ማለት ነው እና ወያዕለሙ ማ ፊ السماوات وما في الارض والله على كل شيء قدير አሁንም ደጋግሜ የማረጋግጥላችሁ አላህ በሁሉ ነገር ላይ ፍጹም ቻይ ነው እሱን የማይችለውና የሚያቅተው ወይም የሚያዳግተው ከቶ ምንም ነገር የለም ስለዚህ እንዲህ አይነቱን ጌታ ልታውቁና ልትጠነቀቁ ይገባችኋል ከኔ ውጭ ያሉት ግን ለጊዜው የተወሰነ አቅም ቢኖራቸው ሊጎዱ ቢችሉም በኔ ፍቃድ በኔ ትእዛዝ ነው እኔ ካላልኩኝ ምንም ሊያረጋችሁ አይችልምና ይሄንን ልታውቁ ይገባችኋል ይሄ ከሆነ ለምንድነው ፍጡር ለፍጡር የሚብረከረከው ለምንድነው የሚጨነቀው አላህ ያለው አይቀርም የገዛ ተንፋሽህ የትን ብሎ ልትሞት ትችላለህ አላህ ካለ ሌላ ጥላት አያስፈልግም የገዛ ምራቁ አንቆት ይሞታል ሰው እንቅፋት መጥቶት ወድቆ ድፊት ብሎ የሚገኝ ሰው አለ ሁሉም እኮ ላይ ጁኑዱ السماوات والارض አላህ ተሰለጠብህ በአለም ላይ ያለ ነገር ሁሉ የሱ ሰራዊት ነው የሱን ፍቃድ ነው የሚጠብቀው ልጅ አባቱን አይገልም ሰምታችሁ አታውቁም ይገላል ለምን ሰለጠብህ ማለት ነው ገና ሲፈጥረው የተወለድና ያሳድግህና ትገለዋለህ ብሎ ያመጣልህ ማለት ነው ይሄ እንግዲህ በአላህ ትእዛዝ ነው ሁሉ ነገር የሚመራው ነው هذا وصلى الله وسلم على النبي وإلى اللقاء